ናሂ ወደ ውብዬ ቤት ሄዶ እንግዲህ ውብዬም በደስታ ተቀብለው አብረው ጊዜ እያሳለፉ እያለ ውቤም በጣም ደስ ብሏት ልጁንም አሳይታው ነገሮችን አብረን ቁጭ ብለን እናስተካክላለን፣ የተበላሹትን ሁሉ ወደ ቦታቸው ይመለሳሉ። ነገር ግን በትዕግስትን ጠብቀኝ፣ ሁሉንም ነገር ተነጋግረን እንፈተዋለን ከኪራ ጋር እየተባባሉ እያለ እንግዲህ ከተወሰኑ ደቂቃ በኋላ ኪራ መጥቶ ነገሮችን በሙሉ አበለሻሽቶ ምን ልትሆን መጣክ? እኔ እዚህ እያለሁኝ አንተ ለምን መጣክ? እኔ እንደሌለው አውቀክ ጠብቀክ እግሬን ለምንድን ነው የምትመጣው ብሎ ይጠይቀዋል። ውብዬም እባክህ ዝም በል እባክህን፣ ለምን እንደዚህ ታደርጋለህ? በጣም ነገሮችን እያበለሻሸክብኝ ነው። ስለዚህ ተረጋጋ። ለምንድን ነው የምትናገረው? ቤቱ እኮ ነው ስትለው ኖ እኔ ቤቱ አይደለም አላልኩኝም፣ ግን በእንደዚህ አይነት ነገር የሚስተካከል የለም ብሎ አንድ ሁለት እየተባባሉ እያለ ነገሮች እየከረሩባት ሲሄዱ ውብዬ የሚያዳመጣት ሲጠፋ ናሂ ነገሮች ይስተካከላሉ፣ አንተ ሂድ ስትለው ወንድምሽን መረጥሽ፣ ስለዚህ ወንድምሽ ያዋጣሽ ብሎ ውቤን ጥሏት ሄዷል። ኪራም ደግሞ አዎ አይንህን ማየት አልፈልግም ድጋሚ ከዚህ ወጥተህ ሂድ ብሎ እንግዲህ ሁለተኛ ሌላ እሷ ደስታዋንም ሳታጣጥም ተስተካከለ ስትል ነገሮች እየተበለሻሹባት እዚህ ላይ ደርሰዋል። በጣም ያሳዝናል። ሰላም ሰላም፣ ውድ የተከበራችሁ የኔ የትዕግስት ዩቱብ ተከታታዮች ፋሚሊዎቼ እንደምን አላችሁ? ከኔ ጋር አሉ እግዚአብሔር የተመሰገነ ይሁን። ዛሬ ይዤላችሁ የመጣሁት እነ ናሂን ነው። እንግዲህ ናሂ ወደ አርባ ምንጭ እሄዳለሁ ውብዬ ነገሮችን ካላስተካከለች፣ ስለዚህ ትዳሬን አትፈልገውም ወንድሟ መርጣለች ማለት ነው። ወደ አርባ ምንጭ እሄዳለሁ እያለ ነው። ሰላም እንግዲህ በጣም እያለቀሰች ናሆሜን እና ናሂን ጠርታቸዋለች። እንግዲህ ያለውን ነገር እስከ መጨረሻው ሁሉንም ነገር እነግራቸዋለሁ። ተከታተሉ። ሰላም እያለች ያለችው አንተ ለልጆቹ አጎት ነው እንጂ አባት ልትሆናቸው አትችልም። ከህይወታቸው ውጣላቸው። ለእህትህ አስብላት። እህትህ እየተጎዳች እንደዚህ ለምን ትምትላለክ? እኛም እየለፋንበትን ያለውን ነገር ለምን ገደል ትከትብናለክ? ሰላምም በእውነት በጣም እያለቀሰች እያዘነች እንግዲህ ኪራን እየለመነችው ነው። ነገሮች አሁን እነሱ በጣም እየለፉ እየጣሩ ያሉበት ነገር እየተበለሻሸባቸው ነው እና እንግዲህ ሰላምም ናሆሜን ጠርተዋለች። በቅድሚያ ናሆሜንን አግኝተዋለች። ሰላም ናሆሜ ወንድምሽን መረጥሽ እያላት ነው ያለው። ውቤን ደግሞ ሁሉም አልተረዳትም። አሁን እሷ ወንድሟን ውጣ ብትል ቤተሰብም ይቀየማታል። ናሆሜም ደግሞ በዚህ ላይ እውነት አለው። ሁለቱም እየተጎዱ ነው። ውብዬ አሁን ላይ በጣም ችግር ውስጥ ነው። በር ዘግታ ነው እያለቀሰች ያለችው። እኔ እኮ ይሄ አይገባኝም፣ ይብቃኝ፣ እኔ ወደ ትዳሬ መመለስ እፈልጋለሁ፣ ብቻዬን ሆንኩኝ፣ ተሰቃየሁኝ ነው እያለች ያለችው። ናሆሜም እዚህ ጋር በጣም እያሳዘነኝ ነው። ምክንያቱም እሱም ከቤት ወጥቶ በጣም እየተሰቃየ ነው። ወደ ትዳሩና ወደ ልጆቹ መመለስ ይፈልጋል። በመሀል ላይ ደግሞ ኪራ ምንም ነገር አይሆንም፣ ወደ ቤተሰብ እጅሽ ሄዳለሁ፣ ቤተሰብን ግዴታ መጠየቅ አለበት እያለ ነው። ቤተሰብ መጠየቁን መልካም ሆኖ ነገር ግን እዚህ ጋር እነሱ ሰላም ሆነው በፍቅር ሲኖሩ ቤተሰብን ያለውን ነገር መጠየቅ ይቻላል። ግን እዚህ ጋር ኪራ በጣም እያካበደ ነው። እናም እኔ በመካከል ግራ ገባኝ እያለች ነው እንግዲህ ሰላምም ናሆሜን እባክህ እስኪ በዚህ ላይ አስተያየት ስጠኝ። ናሆሜም እዚህ ጋር እኔ በማንም ላይ መፍረድ አልችልም። ኪራም የራሱ የሆነ እውነታ አለው፣ ናሂም የራሱ የሆነ እውነታ አለው። ናሆም በአሁን ላይ በጣም አዝኗል። ምክንያቱም ውብዬ ወንድሟን አግዛ እሱን እንዳስወጣችው አድርጎ ነው እያሰበ ያለው። እሷ ግን በመሀል ላይ የተነሳውን ጸብ ለማብረድ ፈልጋ ነው። አንድ ላይ ቢሆኑ ትልቅ ችግር እንደሚፈጠር ስለምታውቅ እንግዲህ ያለውን ነገር ለናሆም ቃስ በቃስ እናስረዳዋለን። እንደሚታወቀው ናሆም በጣም አሁን ላይ እጅግ እየተጎዳ ነው ያለው። ናሂን ውቤ ተቀብለዋለች። ነገር ግን አሁን ላይ ኩሩቤል ነው ስሜታዊ እየሆነ ያለው። እሷም ደግሞ ወንድሟ ነው። ስጋዋን ቆርጣ መጣል አትችልም። እሷም ውብዬ በጣም ከብዷታል።
ናሂም ደግሞ አሁን ላይ ያለው ነገር ተስፋ እየቆረጠ ስለሆነ ወደ አርባ ምንጭ ይሄዳለው እያለ ነው። ቤተሰቦቻችን ደግሞ የቤተሰቦቻችንን እኛ ምክር ሀሳብ ይዘን ነው የምንራመደውና ከአይኗ መራቅ የለበትም ከጎኗ መሆን አለበት እያሉ ነው። ከአይኗ መራቅ የለበትም። ነገር ግን አሁን ላይ እሱ በጣም እየወሰነ ነው ያለው ናሆሜ። እሱ ደግሞ እዚህ የማልፈለግ ካልሆነ እንደዚህ ዋጋ እየከፈልኩኝ ያለው የማልፈለግ ከሆነ ምን አደርጋለሁኝ እዚህ ላይ እንግዲህ ሰላምና ናሆሜ እያሳሰባቸው ያለው ምንድን ነው? የናሂ ተስፋ መቁረጥ ነው እና ደግሞ የእሷ የውብዬ ወንድም ያለመረጋጋቱ ሁኔታ ነው። ምክንያቱም ወንድ ልጅ ተስፋ ከቆረጠ በጣም ብዙ ነገሮችን ማድረግ የሚችልበት ጊዜ ነው ከተማ ውስጥ እያሉ ነው። ይሄም ደግሞ ወይና ራሱ ላይ አደጋ ሊያደርስ ይችላል። ብቻ የተለያየ ነገሮችን በራሱ ላይ እርምጃ ይወስዳል እያሉ ነው እነ ሰላምና ናሂ እየተጨነቁ ያሉት። ይሄም ደግሞ ትክክል ነው። አንድ ሰው የሆነ ነገሮች ሲደራረቡበት በራሱ ላይ የማይሆን ነገር እርምጃ የሚራመድበት ነገር አለ። ይሄ ደግሞ ቤተሰቡን ሁሉ የሚያናጋ ነው። በጣም ከባድ ነገሮች ሊፈጠሩ ይችላሉ። ይሄ ነገር በአጭሩ ካልተቀጨ እንግዲህ ናሂ ሲመጣ ደግሞ ያው በጣም ሀዘን ውስጥ ሆኖ ነው እነሱ ጋር ሲመጣ በጣም ያሳዝናል። ልቡ ተሰብሯል ከሚባለው በላይ። ምክንያቱም ውቤ የማትፈልገኝ ከሆነ ምክንያቱም እኔን የምትፈልግ ከሆነ ወንድሟን ታስወጣ፣ ወንድሟን የማታስወጣ ከሆነ ደግሞ ትዳሯን አትፈልግም ነው እያለ ያለው ናሂ። እንግዲህ እዚህ ጋር ያ ሁሉ ነገር መታገሴ ለሰዎች ሽንፈት መስሎ ነው እየታያቸው ያለው። አሁን ላይ ነገሮች ሁሉ ሰልችተውኛል። ለምን ነገሮች ሁሉ ሀፕን እንደሚያደርጉ አላቅም። እኔ ትዳሬን እፈልገዋለሁ። ትዳሬን መፍታት አልፈልግም። ብዙ ዋጋ የከፈልኩበት ትዳሬ ነው። ውብዬ ሚስቴ ናት፣ እናት ናት ብዬ ሁሉን ነገር ታገስኩኝ። አሁን ግን ሰላም እየደከመኝ ያለ ነው። እንግዲህ ናሆሜ በጣም እያለቀሰ የእውነት በጣም ነው የሚያሳዝነው። ሰላምም እንግዲህ ተረጋጋ ናሆሜ፣ ትናንትና ያለፈውን መራቡን፣ መጠማቱን፣ ጎዳና ማደሩን ሁሉንም ነገር ትተከው። አሁን ተረጋጋ። እሷም ሂድ ውጣልኝ ብላ ብታባረረው ከቤተሰብ ጋር ትጣላለች። እንደዛ ማድረግ አትችልም ስትለው ናሆሜም ነው እኔን ስለማትፈልግ ነው እንጂ ሰላምዬ እኔን ብትፈልገኝ ኖሮ ኪራን ያኔ በፊት ድሮ ነበረ ከቤት የምታባረረው። እሱ ወንድም እኮ ነው። እኔ ከቤት እንድወጣ እንዴት ምክንያት ሊሆን ይችላል? እሺ እኔ አሁን ምን ላስብ? ወንድም ከቤት መጥቶ እኔን ሲያፈናቅል ቤቱ እኮ የኔ ነው የሱ አይደለም። ለምን እንደዚህ ያደርጋል? ናሆሚም እሷ እኮ ትወድካለች፣ ነገር ግን አሁን አንተና ኪራ አንድ ላይ ብትሆኑ ችግር ይፈጠራል። ለዛ ነው እባክህ ተረዳት። እናም እሷ በመሀል ቆማ እናንተ ብትደባደቡ ለእሷ ይከብዳታል። ወንድሟ ትዕግስት የሚባል ነገር የለውም ጭራሹንም። ናሆሜ እዚህ ጋር አሁንም እያለ ያለው ምንድን ነው? እሷ ወንድሟን አስፈልጣ እንደ አስወጣችሁና እንደማትፈልገው ነው አድርጎ እንትን ያለው። እንግዲህ ደግሞ ያው ብዬ ጋር ያለው ነገር ሁላችሁም ታውቃላችሁ። በጣም ለሱ ያላት ስሜት ልዩ ነው። ግን ተረድቻታለሁ፣ ከዚህ በላይ እንዴት ልረዳት እችላለሁ ነው እያለች ያለችው። ያለው ናሂ ያለው ምንድነው? ያኔ ወረቀት ከፍርድ ቤት ይዞ ሲመጣ እኔ እሱን ማሳሰር እችል ነበረ። ለምን የተውኩት ይመስላችኋል? እሱን ያለ ማሳሰሪ። ሰላምም እንግዲህ ይሄንን አንተ ያደረግከው ቤተሰብ ይበልጣል፣ ለቤተሰብ ክብር ብለክ ነው፣ ለትዳር ክብር ብለክ ነው ያንን ነገር ያደረግከው እና እስከዛሬም ታግሳል ስትለው እስከ መቼ ነው እኔ የምታገሰው? ግሞት ነው ወይ እኔ የምታገሰው ሲላት፣ ሰላምም ደግሞ ባንተ ናፍቆት እሷ ምን ያህል እየተንገላታችና እየተሰቃየች እንዳለች እኔ ነኝ ከጎኗ ሆኜ የማውቀው። ምክንያቱም አንተ የገዛህላትን ስጦታዎች ሁሉ እያወጣች እያየች በጣም ነው የምታለቅሰው። ስለዚህ የኪራን ነገር ተወው፣ እንደምንም ማሳመነን ወደ ክፍለ ሀገር እንልከዋለን ስትለው ኖ መቼ ነው የሚስተካከለው? ይኸው አሁን እሱ ከመጣ ጀምሮ ወር ሊሞላው እኮ ነው።
እኔ ሰላም እየፈጠርኩ ነው። ኪራ ግን ለምንድን ነው ሰላሜን እኔን የሚነሳኝ? እኔ ከውብዬ ጋር መለያየት የማልፈልገው ነገር ከውብዬ ጋር በጣም ከባባድ ችግሮችን አሳልፈናል። ቤተሰብ ደግሞ ጣልቃ የገባበት ነገር ደግሞ አይበረክትም። ነገ ችግር ቢፈጠር ደግሞ እኔ በእንደዚህ አይነት ህይወት ውስጥ መኖር አልፈልግም። አሁን ላይ የራሴን ውሳኔ ለመወሰን በጣም ተወዛገብኩኝ። ውብዬ ትፈልገኛለች ወይ ብዬ ሳስብ አዎ ትፈልገኛለች። መሀል ላይ ደግሞ ወንድሟን ታስቀድማለች። መሀል ላይ እሱን ስታስቀድም ደግሞ ትዳሯን አትፈልገውም ብዬ አስባለሁ። እናም አሁን ላይ ተስፋ ወደ መቁረጥ እየሄድኩኝ ነው ሲል ናሆሜ ደግሞ እንደዛ አትበል፣ እሷ ትወድካለች። ባትወድህና ቤት ስትሄድ ፊት ብትነሳክ ኖሮ እንደዛ ብለህ ልታስብ ትችላለህ። ነገር ግን አንተ ቤት ስትሄድ በፈገግታና ፍቅሯን እንዴት አድርጋ እንደምትገልጽልክ አንተም አይተካል። አንተ ነገሮችን ካስተካከልክ ጀምሮ እሷ ፍሪ ሆና ነው አንተን እየተቀበለችክ ያለው። ግን ደግሞ ወንድሟን ከቤት ብታባረረው ከእናትና ከአባቷ ጋር ትቆራረጣለች። ምክንያቱም አሁን እሷ እዚህ ጋር ዋጋ እየከፈለችና እየለፋች ያለችው ለሱ ብላ ሳይሆን ላንተ ብላ ነው። ስለዚህ እሷ ማስወጣት አቅቷት ሳይሆን በአንዴም ማስወጣት ትችላለች። ነገር ግን እሷ በፖሊስ ባንዴ ማስወጣት ትችላለች። አሁን እነሱ ቤተሰቦቻቸው ለእሷ ብለው እየለፋ ያለ ነው የሚመስላቸው። እዚህ ጋር እውነታቸውን ነው። አሁን የኪራን አሁን ውጣልኝ ብላ ብታባርረው አዎ ከባድ ችግር ነው። ምክንያቱም ወንድምሽ ለአንቺ ብሎ ዋጋ እየከፈለ እንዴት አንቺ ወንድምሽ ላልሆነ ሰው እንዲህ አድርገሽ ልጁን ታባረሪዋለሽ ብለው በጣም ከፍተኛ እርምጃ ቤተሰቦቿ ሊወስዱባት ይችላሉ። እዚህ ጋር በውብዬ አይፈረድም። ውብዬ አጣብቂ ውስጥ ነው ያለችው። የእውነት ሰላም ተረጋግተክ ነገሮችን አስበክ እሱን እንደምንም ብላ ውብዬ አግባብታ ወደ ሀገር ውስጥ ከምትሸኘው ድረስ አንተ ተረጋጋ ስትለው ምን እሱ ዘመኛ ነው ወይ ሲለው እንደዛ አይደለም እሱ ሲሄድ አንተ ወደ ቤት ትመለሳለክ እያለችው ነው። እናም በስተመጨረሻ እሱን አረጋጋዋለሁ ብላ ነበረ ሰላም ናሆምንና ናሂን የጠራቻቸው። ግን መጨረሻ ላይ በቃ ተስፋ በሌለው ነገር ላይ እኔ ራሴን አላደክምም፣ ተስፋ ሲኖረው ደውሉልኝ ብሎ ያው ሰላምን ባለችበት ጥሏት ነው የሄደው። ከናሆምም ተከትሎታል። እውነት እንደው በዚህ መሀል እንደው ኪራ ትንሽ የሚረጋጋበት ልብ አግኝቶ የሆነ ቁጭ ብሎ ነገሮችን የሚያስብበትን ጊዜ ፈጣሪ ያምጣለት ነው የሚባለው። በጣም ከባድ ነው እውነት። በዚህ መሀል የሰው ልጅ የሚገጥመውን አይታወቅም እና በጣም ነው ውብዬ የምታሳዝነው። እንግዲህ በወንድሟ የእውነት ወንድሟ ሊያስከብራት ቢመጣም ግን ደግሞ ነገሮችን ቁጭ ብሎ አስቦ የእህቱን ሰላም እስከፈለገ ድረስ ነገሮችን መፍታት ይችል ነበረ። ከናሂ ጋር ቁጭ ብሎ አውርተው ሌላው ይቅር እንደው ለልጆቹ ሲል በቃ በዚህን ሰዓት ደግሞ ልጆቹ አባታቸውን ማጣት የለባቸውም። እሷም ደግሞ በባሏ ናፍቆት መገላታት መሰቃየት የለባትም። ብዙ ችግርም ቢኖር ቁጭ ብለው ነገሮችን መፍታት ይችሉ ነበረ። አሁን ላይ ውቤ በቃ እውነቷን ነው፣ መወሰን የማትችልበት ፓርት ላይ ነው ያለችው። ነገም የሆነ ችግር ቢፈጠር ወንድሟና እንደዚህ ተፈጥሯል ብትለው አሁን ዛሬ ሂድልኝ ብለው ቢሄድ ነገ ማንም ዞር ብሎ አያያትም እና ያን ነገሮች ነው እሷን አሁን ተብትቦ የያዛት እና በጣም ነው የሚያሳዝነው። እንግዲህ የመፍትሄው ባለቤት እግዚአብሔር ነው። እስኪ እናንተ ምን ትላላችሁ? ኪራ ወደ ሀገሩ ቢሄድ እኔ ነገሮች ይስተካከላሉ እላለሁኝ። ኪራ ግን እዙ ካለ ምክንያቱም አይምሮ ውስጥ አስቀምጦ የመጣው የቤተሰቦቹን ተልኮ እስከሆነ ድረስ ምንድነው በቃ እህቴ ተጎድታለች ነው በቃ ተጎድታለች እያለ እስካሰበ ድረስ ናሂን ባየው ሰዓት ሁሉ ምንድነው ያንን ፓርት በቃ የተጎድታለች እህትክ እንዲሆናለች የሚለውን አይምሮን የሚነገረውን ብቻ ነው ይዞ እየተራመደ ያለውና እሱ ቁጭ ብሎ እስካላሰበ ድረስ ነገሮችን ኪራ እስካላስተካከለ ድረስ የነውብዬ ትዳር በጣም አደጋ ላይ ነው የሚደርሰው። የነ ሰላምም ልፋትም በቃ እንዲሁ ሜዳ ላይ ነው የሚወድቀው።
በጣም ነው የሚያሳዝነው። ጓደኞቻቸው እዚህ ለዚህ ትዳር ዋጋ ከፍለዋል። እንግዲህ ልፋታቸውን ፈጣሪ ቆጥሮ ትዳራቸውን የነ ውቤን አንድ ያድርግ።